በዝርዝር ወደምንመለከተው ጉዳይ ተሻግረናል። ስራ ፈጣሪ ዜጎች ስልጠና ወስደው በሳሙና ማምረት ስራ ላይ ቢሰማሩ በአጭር ጊዜ ውስጥ ስኬታማ መሆን እንደሚችሉ ተገለጸ። ለፈሳሽና ደረቅ ሳሙና አምራቾች ስልጠና በመስጠት ዜጎች ወደ ስራ ገብተው ስኬታማ እንዲሆኑ እየሰሩ መሆኑን የማሽነሪ አምራቾች ተናግረዋል። ምትኩ ተሾመ በማንኛውም የህብረተሰብ ክፍል በመላ ሀገሪቱ እጅግ ተፈላጊ ነው የደረቅና የፈሳሽ ሳሙና። ዜጎች በሳሙና ማምረት ስራ ላይ ስልጠና ወስደው ቢሰማሩ ውጤታማ የማይሆኑበት ምክንያት የለም። ከአነስተኛ ማሽን ከፍተኛ አቅም እስካለው የሳሙና ማምረቻ ማሽን ማምረት ጀምሮ ስልጠና መስጠቱ ላይም ጭምር እኛ አለን ይላሉ የመነሃል ትሬዲንግ አባል ባለሙያዎች። የተለያዩ ማሽኖችን እናመርታለን። እንደ መነሃል ትሬዲንግ አንደኛ የፈሳሽ ሳሙና ማሽኖች አሉ፣ በተጨማሪ የደረቅ ሳሙና ማሽኖች አሉ። እኛ ሞር ፎከስ አድርገን የምንሰራው አብዛኞቹን የፈሳሽ የደረቅ ሳሙና ላይ ነው። አሁን የደረቅ ሳሙና ማሽኖች አሁን ከጀርባዬ እንደምታያቸው ሲንግል ፕሎደር አሉ፣ ደብል ፕሎደር አለ። ያ ማለት ምንድነው? ደብል ፕሎደር ማለት ከታችና ከላይ ሁለት ፕሎደሮች ይኖሩና ቫኪዩም የተገጠመላቸው ናቸው። በተጨማሪ የሳሙናውንም ጥራት እንዲሁም የሚጨምሩ ናቸው። ሲንግል ፕሎደር ያልናቸው ደግሞ እዛ ጋር አሉ፣ በኋላ አሳያቸዋለሁ። እነሱ ደግሞ ምንድናቸው? የራሳቸው ፓስታ መስሪያ ያላቸው። ያ ማለት ሆሞጂናይዘር ነው፣ ሳሙናው ጥራት እንዲኖረው ታሽቶ የሚወጣ ስለሆነ በዛ መልኩ ነው ያሉት ማሽኖቹ። እና ሌላው ደግሞ ምንድነው? በቀን ከ2000 እስከ 3000 የሚያመርቱ በቤት ቆጣሪም በስሪ ፌዝም የሚሰሩ ማሽኖች እኛ ጋር አሉ። በዋነኝነት እኛ የምንታወቀው በአንደኛ ደረጃ በሳሙና ነው። ሳሙና ስልጠና እንሰጣለን። በመቀጠልም ደግሞ ማሽኖችንም እናመርታለን። ፈሳሽ ሳሙና፣ ደረቅ ሳሙናና እንደዛውም ማሽኖቹን እናመርታለን። የወረቀት ቦርሳ አመራረት ስልጠናና ማሽን አቅርቦትም ሌላኛው ዘርፍ ነው። እዚህ ክፍል ላይ 3 አይነት ስራዎች ነው የሚሰሩት፣ ግን ሪዛልታቸው ወይ አውትፑቱ አንድ ነው የሆነ። እሱ ምንድነው? የፔፐር ባግ ዘንቢል እንዲሁም የማዳበሪያ ዘንብሮች የምናመርትበት ክፍል ነው። 3 ነው። የመጀመሪያው ሞልድ ያደረግን ፔፐር ባግን የሚያመርቱትን የቶርታ ኬክ፣ ፒዛ ኬክ የሚያመርቱ ሞልዲንግ ማሽኖች አሉ። ሁለተኛ እነሱ ላይ ብራንዳቸውን የሚያትሙ ፕላስቲኩን ሳይሆን ፕላስቲኩ ላይም ማለት ይሄ ያልተከለከለው ፕላስቲክ ማዳበሪያው እንደውም ካርቶን ላይ ብራንድ የሚያትሙ ማተሚያ ማሽኖች አሉ። ሶስተኛ ደግሞ የሚሰፉት ሴንጀር ማሽን አለ። እስቲ እነዚህ የደረቅ ሳሙናና ፈሳሽ ሳሙና ኮስሞቲክስ ለማምረት የምንጠቀማቸው ኬሚካሎች ናቸው። በታች በኩል እነዚህ ፓውደርና ጀሎቹ በተለይ ደረቅ ሳሙና፣ አጃክስ፣ ኮስሞቲክስ ለማምረት በጣም የምንጠቀማቸው ኢምፖርታንት የሆኑ ኬሚካሎች ናቸው። እነዚህ ደግሞ ፈሳሾቹ ቀለም፣ ፍራግራንስና የተለያዩ አሲድና ቤዝ የሆኑ ኬሚካሎች አሉ።